የኦርቶዶክስን መጨፍጨፍ ግብር እናስከፍላታለን እያሉ ነው። ግብር እናስከፍላለን። ይሄው ይቀጥላል። ብዙ ቪዲዮዎች ነው ያሉ። በነገራችን ላይ እንደዚህ አይነት ቪዲዮዎች ብዙ ናቸው። ብዙዎቹ እየወጡ ይሄንን ይናገራሉ። ኦርቶዶክስ ባጎረስኩ እጄን ተነከስኩ ነው። ይኸውልህ በሃይማኖት ደረጃ እስላም ሰላም ቢሆን ኖሮ ሶማሌ እንደዛ በትንት ነው ያወጣ። እስላም ሰላም ቢሆን አንድ ሃይማኖት፣ አንድ ቋንቋ፣ አንድ ብሔር ናቸው። ባህላቸው አንድ ነው። ሶማሌ ሰላም ይኖራት ነበር። እስልምና ሰላም ቢሆን ሶማሌ ሰላም ትሆን ነበር። አፍጋኒስታን ሰላም ትሆን ነበር። ሶሪያ ሰላም ትሆን ነበር። ሊቢያ ሰላም ትሆን ነበር። እስላም ሰላም ቢሆን የክርስቲያን ሀገሮችን ልጥራል፣ የፈለከውን ክርስቲያን ሀገር ጥራ፣ ሰላም ነው። አውሮፓ ሂድ፣ ጀርመን ሂድ፣ እንግሊዝ ሀገር ሂድ፣ ኤኒ ካንት ስዊድን ሂድ፣ አውስትራሊያ ሂድ፣ አሜሪካና፣ ካናዳ ዩ ኔም ክርስቲያን ሀገሮች ሂድ፣ ምንም አይነት ሽብር የለም። አይነት ሽብር የለም። ሽብርተኛ ያለው በሙሉ እስላም ሀገር። ሪያሊቲ ይሄ ነው። ሱዳን ብትሄድ ሙሉ እስላም ነው። ሱዳን ሂድ፣ ሱዳን ሙሉ እስላም ነው። ዋሻው ሙሉ እስላም ሱዳን ሙሉ እስላም ሆኖ አብሮ መኖር አይቻልም። ለዚህ ነው ምላችሁ እስላም ሰላም ነው እያላችሁ ስትሰብኩ መሬት ላይ ያለው ነገር ግን ሰላም የለም። እያንዳንዱ ጋር ብትሄድ ደግሞ ኢቭን የአረቡ የሳውዲው ባንዲራቸው ላይ ብታይ ሁለት ምን አለ ገጀር አለለ፣ ሁለት ጎራዴ እንዲህ ያለ። ጎራዴ ለምንድን ነው የሚጠቅመው? ጎራዴ መስቀል አይደለም፣ የዳንክበት አይደለም። ጎራዴ ለምንድን ነው የሚጠቅመው? ለማረድ፣ ማረጃ ምልክት ያለው። የመን ሂድ፣ የመን ሙስሊሞች አይደሉ? የኔዎቹ አደራ ኮፒ ሊንክ እያደረጋችሁ የመኖች ሙስሊሞች አይደሉም ወይ? ሙስሊሞች ናቸው። የመንን ብታት ቀውጤ ናት። ሙስሊሞች ዓለም ላይ የምናያቸው ያ ባህሪ ያላቸው ኢትዮጵያ የመጡት የነበሩት ሙስሊሞች የመጨረሻ ሲመጡ ብራዘርሁድ ሰላማዊ ነን ብለው ይመጣሉ። እየቆዩ ሲሄዱ ነው ነገሮች የሚገለበጡት። እየቆዩ ሲሄዱ ነገሮች ይገለበጣሉ። ቴክ ኦቨር ማድረግ ልማዳቸው ነው። ቱርክ የክርስቲያኖች ሀገር ነበረች። ሙሉ ክርስቲያን ቦታው ላ እስካሁን ይጎበኛል። ሄጃ ይቻል በጉልበት ጠርጎ አስወጥተው ነው እስልምናን የከተቱት። ግብፅንም እንደዛው ጠርጎ አስወጥተው እና እጅግ በሚያሳዝን ሁኔታ ጭካኔ አለ። ክርስቲያን ስለሆንክ ብቻ ትጠላለህ። ምንም አላረካቸው ምኑን ሳይታወቅ የምትጠላ
የሚጠላበት መንገዶች አሉ። ኢትዮጵያ ላይ አሁን እየተደረገ ያለው ያ ነው። ሕፃናቶችን ማዕተብ ሲያስፈቱ አይተናል። ይሄ ልጅ የሚናገረው አልዋሸም፣ ያስተማሩትን ነው ያሉትን ነው የሚናገረው፣ ያሉትን ነው የሚናገረው። አክራሪዎቹ እጅግ አደገኛ ናቸው፣ የሚጠፉም አይደለም። እንዴት በላይ የትም ቦታ ላይ መጥፎ የሆነ ሰው ሁልጊዜ መንገዶች ይፈጥራል። ሁሉም ሙስሊም እንደዛ አይደለም፣ ሁሉም ሙስሊም እንደዛ ነው የሚል አስተሳሰብ ማንኛውም የኦርቶዶክስም ሆነ ሙሉ ክርስቲያን የተባለ አስተሳሰብ የለው። ግን እነሱ ውስጥ አክራሪ ያለ ማለት ለመግደል የተዘጋጀ ምንም ሌላ ዓላማ የለው። ምንም ሌላ ዓላማ የለው። የነሱ አክራሪ ማለት ህይወት ለማጥፋት የመጣ መለስ ዜናዊ ተናግሮታል፣ ሌሎችም ተናግረውታል። ስለዚህ መፍትሄው ምንድን ነው? ራስን መጠበቅ፣ መዘጋጀት። ማን እንደሆነ ካወቅ ቀድመ እርምጃ ውሰድበት። ከዚህ በፊት ሲገድል ሲጨፈጭፍ ያየኸው ከሆነ ሄዳ አንድ ላይ ሄደ ረሚም አድርገው ናው ውጤታማ ትሆናለህ። ሌላው ሌባ ፈሪ ነው። ሌባ ተደብቆ ነው የሚሰርቀው። ካያችሁ ኢትዮጵያ ላይ ሌባዎች ሲያዙ የሚገቡበት ነው የሚጠፋቸው። ሲዘርፉ ልብ አላቸው፣ ቀስ ብሎ ምናላት ያረጋል። ሲያዝ ግን እንዴት እንደሚሸና ታየዋለህ። አክራሪ ሙስሊም ማለት ሌባ ማለት ነው። ሽንታም ማለት አክራሪ ሙስሊም ማለት ሌላውን አጥፋ ማለት ነው። ምንም ሌላ ነገር የለው። ትምህርቱን አይሰብክም። ሲሰብኩ አንሰማቸው። ሰብከው ወደ እስልምና የቀየሩት ሁለት ሰው የለም። ወሬኛ በል የለም። እኔ ራሱ ሄጄ አይቼዋለሁ። እግዚአብሔር ምስክር፣ የሚሰበክ ነገር የለውም። ዚስ ናትን ሰብከ የምትቀይረው ሰው የለም። ምክንያቱም ትሸጉራለህ ምናምን፣ ዓለም ሁሉ ይሰጣል ስትሞት ምናምን የሆነ ፋንሲ ላይፍ እንደ ሕፃን ልጅ ነው የሚነግሩ። የምትፈልገውን ታደርጋለህ። ላምበርጊኒ ትነዳለህ እኮ ነው የሚባለው ሰማይ ቤት። ማይረባ ሕፃን ልጅ ቃቃ የሚያጫውቱ ነው የሚመስለው። በነብያችን ምናምን ይሉሃል። መጥተው መሞቱን ረስተውታል። አብዛኛው ነቢያቶች ሞተዋል። ነቢያቶች አብዛኛዎቹ። ያልሞቱ ሁለት አሉ። እሱም ኤልያስ ነው እና ሄኖክ። እግዚአብሔርን አመልከው። የሚገርማችሁ ብዙ ፕሮቴስታንት ወንድምና እህቶቼ ሄኖክ ጻድቅ እንደሆነ መጽሐፍ ቅዱስ ይናገራል። ሄኖክ ኢትዮጵያዊ ነው፣ ታውቃላችሁ። ስለዚህ በዛ ዘመን ላይ ሄኖክ ጃንደረባውንም ማየት ትችላላችሁ። ሄኖክ ኢትዮጵያዊ ነው። እንዴት ከውጪ ከመጣ ሃይማኖቱ ሄኖክን እንዴት ሊቀበለው ቻለ? እግዚአብሔር አምላክ የመረጠ የነጠቀው ሰው ቢኖር ሄኖክ ነው። እንዴት ሆነ ብሎ የማይጠይቅ ትውልድ ነው ያለው። ነጭ ያለውን እነ ማርቲንን ያሉትን ምናምን መጥቶ ልስበክ ይልሃል። እንደሆነ ሄኖክ ጋር ተወስደዋለህ። እንዴት ሄኖክን እግዚአብሔር መረጠው? ከዛው ከእስራኤሎቹ ከምኖቹ ከሁሉም እዛ ላይ ካሉት የተነጠቀው ሄኖክ ነው። አትጠይቁ። አለመጠየቁ ብዙ ጊዜ ይጎዳችኋል። ዝም ብላችሁ የነጫጭቦቹን ታነቡና ገደል የምትገቡበት ያ ነው። ሄኖክን እንደ ኮስችን አታቀርቡትም። ለእግዚአብሔር የቀረበ ሰው ነው። ለእግዚአብሔር የተመቸ ሰው ነው። እግዚአብሔር ማንም ንጹሕ የለም ካላችሁ ሄኖክን እንዴት ነጠቀው? እግዚአብሔር አምላክ እንዴት ነጠቀውና ወሰደው? አንድ ሲደመር አንድ ይሆናል 3 ላልክና ለጻፍከው አንተ ታዲያ ስለ መሐመድ ሲነገር ለምን ትበሳጫለህ?
ስለ ሌሎቹ ነቢያቶች ሲነገር ምንም አትበሳችሁ ሙስሊሞች። አንዳችሁም ብስጭት የላችሁ። አንዳችሁም አብርሃምን ኢብራሂም ብዬ ብለጠልጠው፣ ሙሴን ብሰድበው፣ ማንንም ሙሳን ብሰድበው፣ ማንንም ብሰድበው፣ ኢሳን ብሰድበው አንዳችሁ ሙስሊም ኮምፕሌን አታረው። ነብዩ መሐመድ ሲነካብህ ግን ሀገር ታተረማምሳለህ። መልእክተኛ ከሆነ በዛ ምን ሊፈጠር ይችላል? ቅራ ተብሎ የመጀመሪያ የተሰጠው ነብዩ መሐመድ ነው። ስለዚህ ነብዩ መሐመድ ነው እስልምናን የፈጠረው። ይሄን ታውቃላችሁ እናንተ። ይህ ነው ነብዩ መሐመድ እስልምና እንደፈጠረው እያወቃችሁ አይ ከዛ በፊት ነበሩ ብላችሁ ተዋሻላችሁ። ከየት መጣ? ከየት መጣ? ሌላው ከየት መጣ? እና ችግሩ ምንድነው? ብዙ ጊዜ አሁን በምታሳዩን ነገር ኢትዮጵያ ላይ በሚዘገንን ነገር ኦርቶዶክስ ላይ ቀስ እያላችሁ ባስገባች በተቀበለች እንዲያው የናንተው ነብዩ መሐመድ አቢሲኒያ ኢትዮጵያን አክብሩ ባለው የራሳችን የምንላቸው ኢትዮጵያውያን ሙስሊሞች አክራሪዎቹ፣ አሁንም ስሙ፣ አክራሪዎቹ ምን ያደርጋሉ? ያርዱሃል፣ ቤተክርስቲያንን ያቃጥሉልሃል። ከመንግስት ጋር ተባብሮ ይሄ መንግስት ስራ እንዴ ድምጽ ይረብሸናል ነው ያለ። ውጪ ላይ ወጥቶ ድምጽ ይረብሻል ኢትዮጵያ ላይ ቅዳሴ ድምጽ ይረብሸናል። በኢትዮጵያ ታሪክ ተብሎ አይታወቅም። እኔ እስከማውቀው ድረስ I never heard በኢትዮጵያ ታሪክ ድምጽ የሚረብሸው የቤተ ክርስቲያን ድምጽ የረበሸው እኔ ሰምቼ አላውቅም። ኢቭን እኛ የቁርአን አዛን ሲል እኔ አይደብረኝም ነበር። እግዚአብሔር በሚያውቅ ሀብትሽ እንዴ እግዚአብሔር በሚያውቀው ማያረገኝ አይረብሸኝም። አሁን ችግሩ ምንድነው? ኦርቶዶክስ ላይ ከሚገባው በላይ ጥላቻ አስተምረዋቸዋል። ውስጥ ለውስጥ ሰርተዋል። ውስጥ ለውስጥ የሰሩትን ጥላቻ ነው አሁን የፈነዳው። ውስጥ ለውስጥ ኦርቶዶክስን ጥላቻ መስቀል አደባባይ ኢድ አደባባይ ነው ብሎ መጣ። ውስጥ ለውስጥ ይዋሻው መስቀል አደባባይ ኢድ አደባባይ ነው ብሎ መጣል። ምን አባት አመጣለ? ምን ችግር አለው ስትሉ አልነበር? በአብዛኛው ምን ችግር አለው ሲል የነበረ የኦርቶዶክስ ልጅ ነው። ምን ችግር አለው? አሁንስ ችግር የለው። ስቱዲዮ ከ40 ሺህ በላይ የሚይዝ ቦታ እያለ ኖ መስቀል አደባባይ ነው የምንፈልገው ማለት ምን ማለት ነው? ፓወርን መቀበል ነው ከኦርቶዶክስ ላይ። አሁንም እስላም በጣም ጥቂት ነው ኢትዮጵያ ውስጥ ያለው። ከፕሮቴስታንት ራሱ ያነሰው ሙስሊም ነው ኢትዮጵያ ላይ። እንዴት ብትለኝ ያለው አፋር ነው፣ ሶማሌ ክልል ነው፣ ከዛ ኦሮሚያ ላይ ትንሽ አለ። አለቀ። እስልምና ኢትዮጵያ ውስጥ ብዙ አይደለም። ጫጫታው ግን ብዙ ነው። ጫጫታው ኤክስትሪምሊ ብዙ ነው። ሪያሊቲ ነው። ሌላ የታለ? ኦሮሚያ ክልል ብትሄድ ከ10 እስከ 15 ሚሊዮኑ ምንድነው አማራ ነው የሚኖረው። ከዛ ደቡብ አለ 10 ሚሊዮን። ደቡብ አብዛኛው ወይ ምንድነው ወይ ኦርቶዶክስ ነው ወይ ፕሮቴስታንት ነው። እስልምና ላይ ከ20% በላይ ኦርቶዶክስ አለ። ከዛ የተወሰነ ፐርሰንት ኦሮሚያ ላይ ፕሮቴስታንት አለ። ዋቄፈና አለ። ከዛ በኋላ ነው እስልምና ያለው። ሶማሌ ክልል ላይ ነው ያለው። አማራ ክልል ብትሄድ አብዛኛው ማጆሪቲው ምንድነው ክርስቲያን ነው።
ትግራይ ብትሄድ አብዛኛው ማጆሪቲው ክርስቲያን ነው። ደቡብ ብትሄድ አብዛኛው ፕሮቴስታንት ነው። አዲስ አበባ ብትመጣ አብዛኛው ፕሮቴስታንት እና ኦርቶዶክስ። ይሄ እውነታ ነው ያለው። አብዛኛው እውነታው ይሄ ነው። ግን ሲጮህ ምን ይመስላል? ግዙፍ ይመስላል። ሰው የተሸወደው በዛ ነው። ሰው ግራ የገባው እንዴት ነው ምናምን ሲሉ ባዶ ነው። የለም እግዚአብሔር ምስክር የለም። እውነቱን ነው ምናምን። ግን ሲያጨበጭቡ ሲያስጮሁ ምን ሲሉ ለዳታ እንዲመች ለፖለቲካ እንዲመች ሲሰሩበት ብዙ ይመስላል። እውነታው መሬት ቁጭ ብትል ከ86 ብሔር ብሔረሰብ 5 ብሔረሰብ እንኳን ሙስሊም የለም። ፋክት 5 ብሔረሰብ እንኳን ከ86 ብሔር ብሔረሰብ 5 ብሔረሰብ ሙስሊም የለም ኢትዮጵያ ላይ። ስልጤ ነው ያለው። ስልጤ አለ፣ ከጉራጌ በትንሹ አለ። ከዛ ኦሮሚያ ላይ ነው የምታየው። ወሎ ላይ የተወሰነ ታያለ፣ አፋር፣ ከዛ ሶማሌ። አለቀ አለቀ። ልትናደድ ልታኮርፍ ሳይሆን እውነታውን እየነገርኩ ነው። አዲስ አበባ ላይ በየሰፈራችን ነግሬያለሁ። 5 የሚሆኑ ልደታ ሰፈር ሙስሊሞች የሉ። ሱቅ ከምንገዛው ሰውዬና ከተወሰነ ውጪ ሙስሊም አልነበረም። እያንዳንዱ ክርስቲያን ሄዶ ከአንድ ሸምሱ ነበር የሚገዛው። እነሱን ያደለባቸው ማን ነው? ራሱ ኦርቶዶክሱ ነው። ከገዛ ወንድሙ ስለማይገዛ ከገዛ እቱ ነጋዴዋ ስለማይገዛ እነሱን ኃይል ሰጣቸው። ከዛ ግብዳ መስጊድ እያደረገ አሰፋው። አሁን እየመጣ እያረደ ቁጭ ያደርጋል። የሆነው እውነታው ይሄ ነው። ስለዚህ ኦርቶዶክስ በመጀመሪያ ክርስቲያኖች በሙሉ ትልቅ መሆናችሁን እዛ ቦታ ላይ በብዛት ትልቅ መሆናችሁን ማሳያው ማስረጃው ያ ብሔር ብሔረሰቡ ከ86 በላይ ብሔረሰብ ያላት ኢትዮጵያ ከ5 ከ6 ብሔር ውጪ እስልምና እንደሌለ ታውቁታላችሁ። you know that። ስለዚህ እየታወቀ ግን ለፖለቲካው ጥቅም ምን ይደረጋል? 4 ኪሎ የእንትን ጊዜ ረመዳን ጊዜ 4 ኪሎ ሄዶ ያበላቸዋል። ትንሽ ስለሆነ 4 ኪሎ እየሄደ ሆዳቸውን ቀልቧቸዋል። ረመዳን በመጣ ቁጥር እዛ ነው የሚያፈጥሩት። በመጣ ቁጥር 4 ኪሎ እየሄዱ ይሄ ሰውዬ ከገባ ጀምሮ 4 ኪሎ እየሄደ ሲቀልባቸው ነው የሚውለው። ኢቭን ፕሮቴስታንት እንኳን እየበላ አይደለም እዛ ሄዶ። የኦርቶዶክስ የማይታሰብ ነው። ሙሉ ሲቀልባቸው ነው የሚውለው። ወር ሙሉ ሲቀልቡ ነው የሚውሉት ዋሻው። ስለዚህ ምንድነው ይሄ ሰውዬ ብለህ ብትጠይቅ ፕሮቴስታንትነቱ ከቨራፕ ነው። ፕሮቴስታንትነቱ ከቨራፕ ነው። ሚስቱ ፕሮቴስታንት ናት። ዶክተር አብይ ግን አሮን ነው ማይ ጥያቄ ምልክት አለ። ዶክተር አብይ ፕሮቴስታንት ነው ለማለት ጥያቄ ምልክት አለ። በጣም ሚስቱ ናት፣ አብሶሉትሊ ናት፣ ዘማሪም ናት። ባክግራውንዷም ክርስትና ኦርቶዶክስ ነው። ከኦርቶዶክስ ኮንቨርት ያደረገች ናት። የሱ ግን አገረ ኳስም ነበረ። አሁን ባለው በምናየው መሬት ላይ ባለው አይደል ምናምነው፣ መሬት ላይ ባለው ነገር አይደል የምንነጋገረው። መሬት ላይ በምናያቸው ነገሮች ሲጸዱ ያየነው፣ ቤተክርስቲያኖች ሲጸዱ ያየነው የነሱ ነገሮች ናቸው በብዛት የምናየው።
እና በጣም አዝናለሁ። አክራሪ እስልምና ኢትዮጵያ ላይ ገብተዋል። ሌላ ሀገር ላይ ስንፈራው የነበረው እንደ ሶሪያ ትፈርሳለች ኢትዮጵያ ቃል ለምድር ለሰማይ በዚሁ ከቀጠለ እንደ ሊቢያ ትፈርሳለች፣ እንደ የመን ትፈርሳለች፣ እንደ ሌሎች ሀገሮች ትፈርሳለች፣ እንደ ሱዳን ትፈርሳለች። በነሱ አይነት በአክራሪዎቹ አይነት ከቀጠለ ማለት ነው።